ሶስተኛው የዓለም ጦርነት የሆነበት የሀብል ድራማ ይዤላችሁ መጥቻለሁ። ሶስተኛው የዓለም ጦርነት የሆነው የሀብል ድራማ ሀብል እንግዲህ እናቷን እንደዚሁም ደግሞ ወይዘሮ መነንን አሳልፋ ሰጠቻት። አሳልፋ የሰጠቻባት ምክንያት እዚህ ቤት ያለችውን ሰራተኛን ስለማትወዳት ነው። ማሂ ጋር ያላት ግንኙነትና ያላት ቅርርብነት በጣም የወረደ ነው። በባለፈው ስትመታት አይቻታለሁ በማለት እንግዲህ እናቷን የሆነችውን ደብቃ የወለደቻት ልጇ አሳልፋ ለአቶ እስከንደር ትሰጣታለች። አቶ እስከንደርም ቆይ ምንድን ነው ችግሩ? እዚህ ቤት ያለ ሰው ቆይማ ምንድን ነው ልታሳብዱኝ ነው እንዴ? አለቀኔ ልገሉኝ ነው እንዴ? በማለት እንግዲህ የቤቱን ሰው ከዚህ አባራችኋለሁ በማለት ቀውጢ ፈልቶ ነበረ። እንግዲህ እዝራም ቆይማ በር ተለጥፋቸው ስታወሩ የነበረውን ሁሉንም ነገር ሰምቻለሁ በማለት እንግዲህ ይነግራታል። አክስቱን አጸደን ማለት ነው። አጸዴ ምን ነው ባላወራውኝ፣ ቆይማ እንዴት እዝራ ይሰማኛል ብዬ አልጠረጠርኩም በማለት እንግዲህ ከዛ ከቤት እንግዲህ መባረር እንዳለባት እና እንደዚሁም ደግሞ መውጣት እንዳለባት ከወይዘሮ መነን ጋር ሁና ይነግራታል። ሻንጣቸውን አውጥቶ በር ላይ ጥሎ ስማቸውን ጠርቶ ቶሎ ብሎ ሲላቸው እነሱም ውጭ ሲሄዱ ሻንጣቸውን በር ላይ ያገኙታል። ቆይ ምን ማደርግህ ነው አለ ፈቃዳችን ከክላሳችን ገብተህ ሻንጣችንን የምታወጣው በማለት እንዳስወጣኸው መልሰህ ይዘህ ቀጥ ብለህ አስገባ ከክላሳችን በማለት እንግዲህ ወይዘሮ መነን ትናገረዋለች። እዝራም እንግዲህ አባቴ አለ ጊዜውና አለ ቀኑ መሞት የለበትም፣ ሰማላችሁ፣ ከዚህ ከቤት ሰላማችንን ማግኘት አለብን፣ ሰወጣላችሁ በማለት እንግዲህ ይጣላሉ። አቶ እስከንደር እንግዲህ ስለ ሰራተኛዋ ሁሉንም ነገር አወቀ። ሁሉንም ነገር ያወቀው ሰራተኛዋ እነሱ ቤት የመጣችው በውጭ ሁና እንደዚሁም ደግሞ የቡና ቤት ሰራተኛ እንደሆነች እና የቡና ቤት አስተናጋጅ እንደሆነች እንደዚሁም ደግሞ ለንብረትና ለገንዘብ ብላ ልጁን አፈቀርኩ ብላ እንደመጣች ሲሰማ ልቡ ተነሳበት፣ ህመሙ። ከዛም ሲነሳበት ምነው ውዴ አመመህ እንዴ በማለት ወይዘሮ መነን እንግዲህ ተቀርበዋለች። እሱም ግድግዳ ተገድፎ እታች ከወረደ በኋላ እዝራ የት ነው ያለኸው? ና ቶሎ እፈልግሃለሁኝ እያለ ቀውጥ ያፈላው። ቆይ ምን ተፈጥሮ ነው እያሉ ሁሉም የቤተሰብ ተሰባሰበና በወጣበት ሰዓት እዝራን እንቅ አድርጎ ጉሮሮውን ያዘው። አባዬ ቆይ ተረጋጋ፣ ምንድነው ችግሩ? እያሉ ቢያገላግሉትም አቶ እስከንደር ግን ልጁን ሊለቀው አልቻለም። ጉሮሮውን ሲጥ አድርጎ ሊገለው ነበረ። እህቱ የሆነችው እንግዲህ አባዬ ምን እያደረክ ነው? እረፍ ወንድሜ ልገለው ነው እንዴ? በማለት ትሄዳለች። አክስት ተብዬዋም ደግሞ ወይዘሪት አጸደኝ እንግዲህ ምን እያደረክ ነው ወንድሜ ልገለው ነው እንደ እያለች እንግዲህ ትጮኻለች። በጎን ደግሞ እንግዲህ አቶ ወይዘሪት መነን ቆማ ትስቅባቸዋለች ማለት ነው። ምክንያቱም እሷ ሰውየው ቢሞትም ከዛ ቤት ንብረት ይዤ እወጣለሁ የሚል ሀሳብና አስተያየት ስላላት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ የተከበራችሁ የቻናሌ ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁ ዛሬ በየላችሁበት። ለዚህ ቤት አዲስ የሆናችሁ እስኪ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ ደግሞ እጅግ ከልብ ነው ማመሰግነው። ውድ የሀገሬ ልጆች፣ ውድ ቤተሰቦች፣ ውድ ኢትዮጵያውያኖች እወዳችኋለሁ፣ አከብራችኋለሁኝ። ኢንሻአላህ እንግዲህ ዛሬ ይዤላችሁ የመጣሁት የክፍል 5 የሀብል ድራማ ነው። የሀብል ድራማ እንግዲህ በጣም ደስ የሚል ድራማ ነው። ምክንያቱም ለገንዘብ ተብሎ ሰው ምን ያክል ርቀት ይሄዳል ብላችሁ ታገምታችሁ በህይወታችሁ ታውቃላችሁ። እና ለገንዘብ ሲባል ግን የማይደረግ የማይፈነቀል ነገር የለም። እውነት እነግራችኋለሁ ማለት ነው። እንግዲህ ውድ ቤተሰቦቼ ወይዘሪት መነን እዛ ቤት እንዳመጣቻት ልጇን እንግዲህ ልጇ ደግሞ አሳልፋ ሰጠቻት ማለት ነው። ምክንያቱም ልጅቱ ይህንን ህይወት ይህንን ኑሮ አትወደውም። ለገንዘብ ብላም እሱን አልቀረበችም። ምክንያቱም በእናቷ ትግልና በእናቷ ጭቅጭቅ እዛ ቤት እንድትገባ ያደረገቻት እናቷ ናት። ምክንያቱም አቶ እስከንደር ከሞተ የዛ ቤት ወራሽ ልጁ ስለሆነ ልጁን አግብተሽ በልጁም ንብረትሽን ታገኛለሽ፣ ቤቱ ያንቺ ይሆናል በማለት ነው እዛ ቤት ያስገባቻት። ሆኖም ግን እንግዲህ ወይዘሪት መነን ወይዘሪት ባዩሽ እንግዲህ አልተሳካላትም። ብዙ ነገር ጥራለች፣ ግራለች፣ እየተሳካላት አይደለም አሁን ላይ ማለት ነው። ምክንያቱም ጭራሽም ከቤት እስከሚያስወጣት ድረስ እየተጠበቀ ነው ያለው። ምክንያቱም ወይዘሮ መነን በጣም ተንኮለኛ ናት። እንደዚሁም ደግሞ እሷን እዛ ቤት ያመጣቻት ሰርግ ደግዛ እናትየው እንግዲህ ልጁን የዳረችው እሷ ናት ማለት ነው። ከዛም በመቀጠል እንግዲህ
አጸዴ የወንድሜ ንብረት ነው እንግዲህ ብላ እዛ ያመጣቻት ሰራተኛዋ የቡና ቤት ሰራተኛ እንደሆነች እና ለገንዘቡና እንደመጣች ማወቁ ሲታወቅባት እንግዲህ ከዛ ከቤት ጨርቅ ማቄስ ሳትል ሻንጣዋን ይዛን የወጣችው። በዚህም አጋጣሚ እንግዲህ ያው እዝራም አሁን ላይ ሁሉንም ነገር ስላወቀ አይኑም ስለተገለጠ ደስ ይላል። በስተመጨረሻ እዝራና ሀብል በአንድ ይሆናሉ ብዬ ተስፋ አደርጋለሁ። ሀብል በጣም መልካም እና ጥሩ ልጅ ናት። ኑኑ እዝራ ደግሞ እንግዲህ ቃል ነው በሀረግ ድራማ ላይ የምታውቁት በጣም መልካም ልጅ ነው። ሆኖም ግን እንግዲህ ያው ያንን ነገሯቸውን ስለሰማ ኩሽና ሆነው ሲያወሩ የነበሩትን ነገር ስለሰማ እንግዲህ ቀጥ ብሎ ወደ ክላሱ ሲሄድ እንግዲህ ሀብል ከአልጋ ላይ ቁጭ ብላ መግባት ይቻላል ወይ ብሎ ሲላት አትግባ ብለህ በክላስህ አትገባም ላትገባ ነው በማለት ስትመልስለት እሱም ደግሞ በሩን ከፍቶ ይገባል። ለነገሩ ብትይኝስ መሄጃ አለኝ ብሎ ከፍቶት ከአልጋው ላይ ቁጭ ባለ ሰዓት እንትና ሀብል መጣችና ቆይ ምን ሆነህ ነው ምን ተፈጥሮ ነው ብላ ስትለው እንግዲህ አልነገራትም። ቆይ የሚያጨናንቅህ ሻንጣዋን ይዛ ስለሄደችው ስለምትወዳት ፍቅረኛ ነው እንደዚህ ያዘንከው በማለት ስትጠይቀው አይ ባልነግርሽ ይሻላል ናይ ንገረኝ እንጂ ምን ችግር አለው በማለት ስትጠይቀው እንግዲህ እሱም እዚህ ቤት የመጣችው እኔን ፈልጋ ሳይሆን ንብረት የአባቴን ንብረት ፈልጋ ነበር የመጣችው። ምክንያቱም እሷ መጀመሪያም የቡና ቤት ሰራተኛ እና እዚህ ቤት አልማና ቅዳ እንደመጣች ሁሉንም ነገር ሰምቻለሁ በማለት ሲነግራት ምን ብላ ትደነግጣለች። አዎ እንደነገርኩሽ ነው ነገሩ ብሎ ይላታል። ቆይማ ምን አይነት ሰው ናት እንዴት እንደዚህ ልታደርግ ትችላለች ብላ እንግዲህ ሀብል በንዴት ትበሳጫለች። እንግዲህ እዝራ አሁን ላይ በጣም አዝኗል። ስለዚህ አሁን ላይ እዝራና ሀብል ጥሩ ላይ ሆነው መኖር አለባቸው። ሲቀጥል ደግሞ በጣም ደስ የሚሉ ጥንዶች ይወጣቸዋል ማለት ነው። አቶ እስከንደርም እንትና ሀብልን በጣም ይወዳታል። ምክንያቱም ሀብል ሙሽራ እስከሆነች ድረስ ልታከብሯት ይገባል። ቆይ ለእሷ እንኳ ክብር የላችሁም እንዴ? እዚህ ቤት ከመጣሽ ገና 3 ቀኗ ነው። እንዴት እንደዚህ ታደርጓታላችሁ? እንዴት እንደዚህ ትጮኋላችሁ? የሌለባችሁን ጸባይ እንዴት ታሳያታላችሁ? ስለዚህ እሷ መንከባከብ ሲኖራባችሁ እያለ እንግዲህ አቶ እስከንደር ሀብልን ስለሚወዳት ብዙ ነገር ይከራከልላታል ማለት ነው። እንግዲህ ሜርሲ ደግሞ ኩሽና ውስጥ እየከተፈች በነበረበት ምግብ እየሰራችበት በነበረበት ሰዓት እንግዲህ እንትና ሀብል ይሄ ገረዷ እንዴት ነው እየተስማማች ነው በማለት እንግዲህ ትሰርባታለች። ቆይ ምን እያልሽ ነው? እዚህ ቤት ያላችሁ ሰዎች ግን ምንድነው ችግራችሁ ከኔ እኔ ምን አደረግኳቸው? እያለች ሀብልም እንግዲህ ትነግራታለች። ይቺ መሰክ የሆነችው ደግሞ መርሲ ቆይማ አንቺ እንደዚህ ስትሰክሪ ነው የሚያምርብሽ። ሲቀጥል አንቺ ለዚህ ቤት እንኳን ሙሽራ ሆነሽ ቀርቶ አይደለም የዚህ ቤት ሰራተኛም እንኳን ለራሱ ብኮኝ አይመጥንሽም በማለት እንግዲህ አንገታቸውን ተናንቀው መጣላትና በይምችኝስ እየተባባሉ ክፉ ነገር እና ክፉ ቃል ማውራት ጀመሩ። ሆኖም ግን እንግዲህ በስተመጨረሻ እሷም ተወዳታለች ትቀበላታለች ብዬ አስባለሁ ማለት ነው። እና እንግዲህ እኔ ከዚህ ከቤት ካላስወጣሁሽ እና ከዚህ ከቤት ካላባረርኩሽ እያለች እየዛተችባት ከኪችን ውስጥ ወጣች ማለት ነው። ቆይማ እንኳን አይደለም በዚህ ሁኔታ ሁኜ ለ6 ወር አይደለም ለ1 ቀን መቆየት ለራሱ ለእኔ በጣም ከባድ ነው። ምን ባደርጋቸው ነው የሚሻላኝ? ምን አደረግኳቸው አሁን እንደዚህ የሚያደርጉኝ? በማለት እንግዲህ ሀብል በጣም ትናደድና ትበሳጫለች ማለት ነው። እንግዲህ ያው አቶ እዝራ የሆነው እንግዲህ ቃል ማለት ነው። እሱም እዚህ ቤት ማንም የሚናገርሽ ሰው የለም፣ ማንም ሊናገርሽ አይችልም፣ ማንም ድምፁን ከፍ አድርጎ ሊናገርሽ አይችልም ምናምን ብሎ እንግዲህ ለሀብል ነግሯት ነበር። እንደዛ ብሎ ሲላት እንግዲህ ሀብልም በሳቅ ከተሞላ ፊቷ ፈገግ ብላ ነበረ ማለት ነው። ሆኖም ግን እንግዲህ በስተመጨረሻ ስላጋለጠቻት እሷ ሰራተኛዋን እንደማትወዳት መነን ነግራት ነበር እና ክላስ ውስጥ እንግዲህ ጥላት በገባይ ሰዓት እኔና አንቺ እንገናኛለን ብላ ወደ ክላስ ስትሄድ ሀብልም ቀጥ ብላ እንግዲህ ወደ ክላስ በሄደችበት ሰዓት ቆይ አንቺ የማትረቢ ምን ማደርግሽ ነው? ምን እያደረግሽ ነው? እንዴት እንደዛ ብለሽ ትናገሪያለሽ? ብላ እና እውነቱን አይደል እንዴት ተናገርኩት አሁንስ በቃሽ በማለት መናደድ እና መጣላት ጀመሩ እናትና ልጅ ማለት ነው። እኔ ቢገባሽ ኑሮ ለእናንተም ብዬ ነበረ እንደዚህ የማደርገው በማለት ስትነግራት መነን ሀብልም ደግሞ ትሰሚያለሽ
በቃኝ፣ እኔ ከዚህ በኋላ በአንቺ ሴራና በአንቺ ተንኮል መቀጠል አልችልም። ስለዚህ የራስ ጉዳይ እንደፈለግሽ አድርጊ በማለት እንግዲህ ትናደድና በጥፊ ትደረግማታለች ማለት ነው። እንግዲህ በጥፊ ስትመታት በጣም አዝና እንዴት ትመችኛለሽ በማለት እንግዲህ ሀብል በጣም ትናደዳለች ማለት ነው። እንግዲህ ያው መነንም ምክንያቱም መነንም እንደዚህ የምትሆነው የሰውየውን ንብረትና ገንዘብ ለመውሰድ እና ለመውሰድ ብቻ ነው። ኖላዊት ታውቋታላችሁ፣ እንትና ማለት ነው ባዩሽ ለንብረት ውይ ውይ ጉጉት ናት ማለት ነው። እና ሰውየው እንደውም ከቀኗ ፈጥኖ ቢሞትላት ደስታዋ ነው። ምክንያቱም ከዛ ከቤት ባዶ መውጣት አልፈልግም። ምክንያቱም እኔ እናትያ ነኝ። እናትያ እስከሆንኩ ድረስ ደግሞ ምንም የማገኘው ንብረት የለም። ንብረቱ በልጁ ነው። ስለዚህ አንቺ ልጅ ስለሆንሽ የልጁ ሚስት ስለሆንሽ በአንቺ እንኳ አገኛለሁ በማለት አስባ ነበር እንግዲህ ልጇን እዛ ቤት የሌላ ሰው አስመስላ እንድታገባ ያደረገቻት ማለት ነው። ግን ቃል ይሄንን ነገር ቢሰማ ሀብልን እንዴት ሳትነግሪ ብሎ ይቆጣታል ወይንስ ከዛ ቤት አሁንም በድጋሚ ውጭ ብሎ እንደነዛኞቹ የሚያስወጣት ይመስላችኋል? እውነት ለመናገር እንደነዛኞቹ ውጭ ብሎ አያስወጣትም። ምክንያቱም ሀብል እሱንም ችላው እሱም ደግሞ እሷ ጋር ተቻችለው እየኖሩ ስለሆነ ለአባቱ ስትል እንዳይሞት የመሞቻ ሰዓቱም እየደረሰ ስለሆነ እሱን ለማስደሰት አባቱን ለማስደሰት የማታደርገው ነገር የለም። ሆኖም ግን ያው በስተመጨረሻ እንግዲህ ይዋደዳሉ ወይም ይፋቀሩና እንግዲህ የራሳቸው ትዳርና የራሳቸው ሕይወት ይኖራቸዋል ብዬ አስባለሁ። ምክንያቱም ሀብልም ያኔ ምንም የምታውቀው ነገር የለም፣ በግድ ተገዳ መታም ብታገባም፣ እዝራም ደግሞ ለአባቱ ተገዶ ቢያገባትም እንግዲህ ያው ጥሩ ግንኙነት ይፈጥራሉ ብዬ አስባለሁ። እና ውድ ቤተሰቦቼ የዛሬ ቪዲዮ እንግዲህ ይህንን ይመስል ነበረ። ውድ ቤተሰቦች፣ ውድ ኢትዮጵያውያኖች ይህን ቪዲዮ እስከ መጨረሻው ድረስ በማየት ላይክ እያደረጋችሁ ሸር እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ ደግሞ እጅግ ከልብ አመሰግናለሁ። ለነበረውን ቆይታ አመሰግናለሁ። መልካም አዳር ይሁንላችሁ። ወዳችኋለሁ።